እዚህ እስልምና እምነትን ማውረዱ ነው ፍቅሩ። እርሱም በብቸኝነት እንድትገዛ ማዘዙ፣ በዚህ መንገድ ላይ እንድትሄድ ማዘዙ፣ ይሄ ነው ፍቅሩ በማለት ሌላ በፍቅሩ የሚገለጽበት ውዴታ የሚገለጽበት ብዙ መንገድ አለ። ከዚያ ሁሉ ግን ባዕድ አምልኮ ላይ እንዳንወድቅና እርሱም በብቸኝነት እንድንገዛ መደንገቁ፣ በዚህ ህግና ስርዓት ለሄዱ ሰዎች ደግሞ በቀጣዩ ዓለም የዘላለማዊ ህይወትን ማዘጋጀቱ፣ ይሄ ነው ትልቁ ጸጋ። እሺ ትንሽ እመለሳለሁ። ቀጥሉ ሌሎች ካሉ። እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሰላም። እሺ ሰላም ትዕግስት፣ እንዴት ነሽ? ሰላም ነው። እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። 3 ቀን ይኸው አላስገባኝ። እሺ ዛሬ ተሳትፏል፣ ገብተሻል። እኔ መጠየቅ የምፈልገው እኔ ክርስቲያን ነኝ፣ የኦርቶዶክስ እምነት ተከታይ ነኝ። ግን ክርስቲያን ነው ጥያቄ መጠየቅ የምፈልገው። ከዛ ሲቀጥል ሻሃዳ መያዝ እፈልጋለሁ። እሺ ክርስቲያኖችን መጠየቅ ፈልገሽ ነው ወይንስ? አዎ ያልገባኝ ነገር ስላለ ነው። እሺ መለስ እኔ ጥያቄ መጠየቅ ጥያቄ ምን መሰለህ፣ ስለ ጥምቀት ነው። ጥምቀት ሴት ልጅ በ80 ቀኑ ወንድ ልጅ በ40 ቀኑ ይጠመቅ ነው። እስከዛ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተክርስቲያን እንደማይከበር ነው ምን የማውቀው ማለት ነው። ምክንያቱም ለምንድን ነው? ሙስሊም ስለሆነ እና ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይህን ጥምቀት ማየት አለብኝ። ሴት ልጅ በ80 ቀኑ ወንድ ልጅ በ40 ቀኑ ተጠምቆ እንዴት ነው ክርስትናን ማግኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ ጥምቀት ቦታ ላይ ሄድኩኝ፣ ቤተክርስቲያን ማለት ነው። ከዛ በቃ ለማየት ነው እኔ ማለት ሴት ልጅ በ80 ቀኗ ተጠምቀ ወንድ ልጅ ደግሞ በ40 ቀኑ ተጠምቆ ምን አይነት ክርስትና ነው ማግኘት ያለብን? ምንድን ነው በቃ ሚስጥሩ ብዬ ሄድኩኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን ወደ ዋናው ቤተክርስቲያን ግቡ ተባል። ወደ ዋናው ቤተክርስቲያን ከገባን በኋላ ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ ብሎ ነበር። ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት፣ ክርስቲያን የምትሆኑ መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ፣ ዝም ብለን ለ1 ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን 2 እምነት ይዘን አንድ ቤት መኖር አንችልም። ከዛ ማለት አለብኝ እኔ ወይ አንቺ መኖር አለብሽ እኔ መዞር አለብኝ ሲለኝ፣ አይ አንተ ዙር፣ እኔ ቤተሰቦች በጣም አማኝ ናቸው፣ ክርስቲያን ናቸው፣ ስለዚህ እኔ ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባላል በክርስትና ሃይማኖት የነፍስ አባት ተያዘ። ብር ክፈል ምናምን አሉት። ብር ተከፈለ። ወደ 1000 ብር ነው የከፈል ነው። ያ ብር ተከፍሎ ሀዲ ቤተክርስቲያን። ከዛ ሙሉ ጸጉርህን ተቆረጥ ተባለ። ሄደ። ከዛ ምንድን ነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ክርስቲያን ያደረጉ እንዴት አዞሩ ምናምን ስለው፣ ምንድን ነው ሚስጥሩ? እኔ አላውቅም ሚስጥሩ ምንድን ነው እስቲ ንገረኝ ስለው፣ የምትዋጥ ነገር አለቻቸው ሰጡኝ። በቃ ክርስቲያን ነኝ አለ። መጣ። የክርስትና ስም ወለድ ገብርኤል ምናምን ብለውኛል ምናምን አለ። ከዛ መጣ። ከዛ እኔ ግን ይህን ሚስጥር በቃ ጥያቄ ነው ሁልጊዜም ስለ ጥምቀት ጥያቄ የሚለው ላይ ስላለብኝ በቃ ቤተክርስቲያን ገባን። ከዛ ለ1 ሰዓት ያክል ነው ምናምን ቆየን። ከዛ በኋላ ላይ ቄሶቹና ዲያቆኖቹ እንደዚህ አሉና እኛን ጋረዱን። የሚዋጠውን ነገር አላየንም። እኛን ከጋረዱን በኋላ ለህፃኗ የሆነ በማንኪያ ነገር ነው ያሏት። ግን ምን እንዲሁ ማየት አይቻልም እዛ ውስጥ። እሺ ትዕግስት እኔ ጋር ነሽ? ይሄን ነገር አምላክ እንግዲህ የሰው ልጅ አፈጣጠሩን ነው ባጭሩ እየጠየቀች ያለችው። የሰው ልጅ ሲፈጠር የሚለውን ኢስላም ላይ ብቻ ነው መልስ የምታገኙት። የሰው ልጅ ሲፈጠር ሙስሊም እንደነበር ቃል በቃል አምላክ ይናገራል። አላህ በቁርአን ላይ ተናግሯል። ነብስ